ሴት ልጅ በጥበብ ትጠቀማለች ሲባል ብዙ ጊዜ ተሰማላችኋ። ደሞም ነን ጥበበኞች ነን። እኔ ሩታ ማለት ነው እንዳሁኑ ጥበብ የተጠቀመችበት ነገር እውነቴን ነው እንዳስደሰተኝ ነገር የለም። በቃ ጥበብ በነገራችን ላይ ሩታ ድሮም ስማርት ናት፣ አሁንም ስማርት ናት። በጣም ስማርት ልጅ ናት። በጣም ነው ማደንቃት። በብዙ ቪዲዮዎቼ ሩታን ሳደንቅ ነበረ ማለት ነው። ስለዚህ ሩታ ሴት ልጅ ባሏን መመለስ ከፈለገች በምን አይነት መንገድ መመለስ እንዳለባት ታውቃለች። ማንኛውም ጥበቦች እንዴት ማድረግ እንዳለባት ሴት ልጅ በጣም ስማርት ስለሆነች ታውቃለች ማለት ነው። ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮን ስታዩ ላይክ አድርጉ። እሺ የኔ ፍቅሮች ላይክ አድርጉ። በሩታ ይዣችኋለሁ፣ ላይክ አድርጉ። እና እኔ ማለት ነው ሩታና አብርሽ ተነጋግረው ተመልካችም ቤተሰብም ፊልም እየሰሩ ነው። እውነት እኔ በጣም ነው ያደነኳቸው። በጣም ማለት ነው የነሱ ጥበብ የተጠቀሙበት ጥበብ በጣም እጅግ በጣም ነው ያስደመመኝ ማለት ነው። ምክንያቱም እነዚህ ልጆች ኦዲየንስ ምን አይነት አመለካከት እንዳላቸው በደንብ አድርገው በልቷቸዋል። ተመልካቾች የሚወዷቸውም የሚጠሏቸውም በደንብ አድርገው በልቷቸዋል፣ አጥንተዋል። የሆነ ነገር ቢያረጉ ኦዲየንስ ደግሞ የሆነ ነገር እንደሚፈጥር ያውቃሉ ማለት ነው። ይሄን ሀብል የተደረገው ሆን ተብሎ ነው። አሁን እኛ እንደምናስበው ወይም ደግሞ ሌሎች እንደሚያስቡ እውነት አብርሽ ላይ መተት ተሰርቶበት የሆነ ነገር ተደርጎበት አይደለም። ለማየት ያብቃችሁ ይሄን ነገር ማለት ነው። አብርሃምና ሩታ ይፈልጉታል ትዳሩ። በነገራችን ላይ አብርሽ ሩታን በጣም ነው የሚወዳት። የምታውቁ ከሆነ እንድታውቁ በጣም ይወዳታል። አብርሽ ከሩታ ጋር የተለያየበት ምክንያት አብርሽ መጀመሪያ ላይ የራሱ የሆነ የሰራቸው ስተቶች አሉ። በነገራችን ላይ ማናችንም ሴት የምናደርገው ነገር ነበረ ሩታ ስታረግ የነበረው። ማንም ሴት ማለት ነው ባሏ ከሌላ ሴት ጋር ስታይ ዝም ብላ ወይኔ የኔ ባል እኮ ብላ አትቀበለው። እውነቴ ነው የምላችሁ አትቀበለው። እንደውም ሩታ በጣም አድንቀታለሁ። እርጉዝ ሆና የሱን ልጅ በሆዷ ተሸክማ በዛ ልክ መቻሏ በጣም ጠንካራ ሴት እንደሆነች ነው እኔ ያየሁባት ማለት ነው። አብርሽ ያው ታውቃላችሁ ሶሻል ሚዲያ ላይ ሴቶች ሲመጡ እንደፈለገ ሲቀበል፣ እንደፈለገ ከነሱ ጋር ሲዘል፣ እንደፈለገ ሲሆን ሩታ የነበራትን የሱ ፍቅር በጥሩ ምላሽ አልነበረም ስትመልስለት የነበረ። ማንም ሴት የምታረገው ነገር ነው። በዛ መሃል በስሜትም ይሁን አስባበትም ይሁን ተናዳም ይሁን ፍቺ ፈልጋለሁ አለች። ፈታችሁ አይደለ? ከዛ ነገሮቹ ሲያስቡት ሉሌም በመሃል አለ። የሉሌ ነገር ሲያጓጓ ወደ ትዳሩ መመለስ ፈለገ አብርሽ። ስለዚህ እንዴት መመለስ ፈለገ? እዛች ጋም ተስፋ የሰጣት ሴት አለች፣ ውሽሚት ማለት ነው። ተስፋ የሰጧታል ሙሽሚት እንደሚያገባት ቃል ገብቶላታል፣ ቀለበትም አድርጎላታል። ሩታ ካሁን በኋላ ምናምን የሚል ነገር ብቻ ተናግረዋል አይደለ? ያችን የሰጣትን ተስፋ እንዴት አድርጎ ከዛ ህይወት እንደሚወጣ ሩታና አብርሽ የፈጠሩት ፈጠራ ተመልካችም በዚህ ልክ ምትጃጃሉት ማለት ነው። እውነቴ ነው ምላችሁ በዚህ ልክ ተጃጅላችሁ። እኔ እኮ በጣም ይገርሙኛል ደግሞ ቲክቶክ ላይ የራሱ የሚፋጁ አሉ። እኔ እናንተ በጣም ታሳዝኑኛላችሁ። እውነቴ ነው ምላችሁ። ስለዚህ አብርሽና ሩታ የፈጠሩት ስራ ይህን ሀብል ካደረግ ገብቷቸዋል። ተመልካች ጅል እንደሆነ ያውቃሉ። እውነቴ ነው ምላችሁ። እንዳልኳችሁ በልቷቸዋል ተመልካች ማለት ነው። ይህን ሀብል ካደረግን እንደዚህ አይነት ነገር እንደሚመጣ አሁን እኛ እንዳመጣ ነው መተት እንደሆነ አብርሽ ራሱን እንደሳተ ምንም ነገር እንደማያውቅ ምናምን አክት ድራማ ገብቷቸዋል። ድራማ እንስራባቸው ብለው ተመካክረው መጥተዋል። ምክንያቱም አብርሽ ከዛ ህይወት እንዲወጣ ይፈልጋል። ከውሽሚት ህይወት እንዲወጣ ይፈልጋል። ውሽሚት እንዲተዋት ይፈልጋል። ገባችሁ? ስለዚህ ለምሳላችሁ አሁን በግልጽ በቃ ውሽሚት እኔ አንቺን አልፈልግሽም ከልጄ ጋርና ከሚስቴ ጋር ነው ሆናለው ቢል ለተመልካች ይሄን ነገር ቢያሳውቃቸው ምን እንደሚመጣ ያውቃል። አብርሽን እንደሚጠሉት ያውቃሉ። ምክንያቱም ከዚህ በፊት አብርሽ በጣም ብዙ ሴቶች ሲያማልል ነበራ። እንደው እንንገራችሁ ከፍቅር ከሜላት ምናምን ብዙ ሴቶች አንዷም ልጅ አለኝ ከአብርሽ ብላ መታለች። ብዙ ሴቶች አሉ። በዛን ሰዓት ለአብርሽ ምን ያህል እንደወረድንበት ታውቃላችሁ አይደለ? ያ ነገር እንዳይፈጠር ወይም ደግሞ ያ ነገር እንዳይመጣ
ሄርሜላ ጋም ያለውን ከባድ ነገር እንዳይሆንበት ምክንያቱም እቺ ልጅ ተስፋ ተሰጥቷታል ስታማልለው ነበረ ጡት እየለቀቀች ደረት እየለቀቀች ዳሌ እየለቀቀች ስታማልለው ነበረ እንደምታፈቅረው እንደምትወደው ስትነግረው ነበረ ስለዚህ ይቺ ልጅ እንዴት አርጎ ማምለጥ ይፈልጋል እሱ ወደ ትዳሩና ወደ ልጁ መመለስ ፈለገ ልጅ እኮ ያጓጓለ እውነቴ ነው የምላችሁ ለዚህ ነው እኔ ባለ ትዳር ማን ነው ልጅ ያላቸው እናትና ልጅ ያላቸው አባት ባትመርጡ ብዬ ማስበው ማለት ነው ምክንያቱም ልጅ የወለደ ሰው ልጁ ያጓጓዋል ምንም ነገር ቢፈጠርባችሁ እንደው ከሚስቱ እንኳን ፍቅር ባይኖረው ልጁ ያጓጓው ወደ ቀድሞ ህይወቱ ነው የሚመለሰው ስለዚህ አው ሉሌ ሲያየው በጣም ያጓጓላ አይደለም ለእናትና ለአባት ለኛም ራሱ በጣም ያጓጓናል አይደለ ሉሌ በጣም ቆንጂዬ ውደዱኝ የሚያስብል ልጅ ነው ያለው ማለት ነው ስለዚህ አብርሃም ልጁን እንዲያጣ አልፈለገም ምክንያቱም የሚሄደው በሁለት ቀን በሶስት ቀን በሳምንትም ሊሆን ይችላል ያ ነገር ናፍቆታል ይናፍቃችኋል ልጃችሁ እንኳን አይደለም ለሁለት ቀን ለሶስት ቀን ገበያ ሄዳችሁ ሱቅ ደርሳችሁ እስከምትመጡ ድረስ ልጃችሁ በጣም ይናፍቃችኋል ያንን ህይወት አልፈለገውም ከውሽሚት ጋር ያለውና ከልጁ ጋር ያለው ነገር አመዛዝኖታል አብርሃም ገብቷችኋል አብርሃም አመዛዝኖታል ስለዚህ የቱን የሚበልጥበት ልጁን የሚበልጥበት ስለዚህ ለውሽሚት ምን ብሎ ነው የሚያሳምናት በቃ ራሱን እንደሳተ ምንም ነገር እንደማያውቅ ወይም ደግሞ የሆነ ነገር እንደተደረገበት የሆነ ነገር እንደተሰራበት አይነት ነገር ፌክ እንዲሰሩ ከሩታ ጋር ሩታ በጣም ጀግና ናት በነገራችን ላይ በንግግርም ቢሆን ማንም አይችላትም ይሄን ታውቃላችሁ እያንዳንዱ ንግግር ሲያመጡለት በቦታ ነው ቁጭ የምታረግላቸው እኔ በዚህ በጣም ነው ማደንቃት እውነት በጣም አደንቃታለሁ ማለት ነው ስለዚህ ይሄና ሀብል ካደረግነው ተመልካችም ካያችሁ ማለት ነው የመጀመሪያ ቪዲዮ ሄዳችሁ እዩት የመጀመሪያ የለቀቁት ሁለት ሀብል አድርጎ የመጣ ጊዜ የለቀቁትን ቪዲዮ እዩት ኤፍሬምም ሆነ ሩታም ሆነ አብርሽም ሆነ ተመልካች ትኩረት እንዲሰጠው ማለት ነው ምን ሲያረጉ ነበር ሀብሉን 10 ጊዜ ሲነካኩ ነበር እውነት እዩት ይሄን ነገር ማለት ነው እኔ የዛኑ ቀን የገባኝ ለምን እኔ ሌላ ነገር አልቀባጥርም ብዬ ሌላ ነገር ቀባጥርኩኝ እንጂ ማለት ነው እነዚህ ሰዎች ፌክ እንደሚሰሩ ተመልካችን ትኩረት እንዴት መስጠት እንዳለባቸው የዛኑ ቀን የገባኝ ማለት ነው ምን ያረጉ ነበር ሩታም ደረቱ እንደሚነካ ሰው ለተመልካች ትኩረት እንዲሰጥ ሀብሉን እየነካካች ነበር አብርሽም ከሆነ በደንብ ተመልከቱት 10 ጊዜ ሀብሉን ሲነካ ነበር ኤፍሬምም አንገቱ እንደሚያስተካክል ነገር ሀብሉን እየነካ ነበር ለምን መሰላችሁ የሚነካኩት የነበረው ተመልካች ትኩረት እንዲሰጠው የሚፈልጉት ነገር ነው ተመልካች ሌላ ነገር እንዲያስቡ በቃ አብርሃም ላይ የሆነ ነገር ተደረገ እንዲሉ እንዲያስቡ ምክንያቱም ከዛ ህይወት መውጣት ስለፈለገ ማለት ነው ከዛ ህይወት ከውሽሚት ህይወት መውጣት ፈልጓል ውሽሚት ደግሞ በእንደዚህ አይነት ነገር ከሆነ ብዙ ትኩረት ላሰጠው ትችላለች ምክንያቱም አብርሽ ከዳይን ሳይሆን አብርሽ የሆነ ነገር ተደረገበት ወይም ደግሞ መተት ተደረገበት ብላ እንድታስብ እነሱ የጭንቅላት ጨዋታ ነው የተጫወቱት እውነት ነው የምላችሁ የጭንቅላት ጨዋታ እውነት ብዙዎቻችሁ ይሄን ነገር አልገባችሁም በቃ እናንተ እውነት አብርሽ ላይ የሆነ ነገር ተደረገ የሆነ ነገር ተሰራበት የሆነ ነገር ሆኗል የሆነ ነገርማ ከሆነኮ ዱሮ የሆነ ነገርማ ባይሆን ኖሮ እኮ ሩታን ይዞ ይቀጥል ነበር እንደማንኛውም ባለትዳር አብርሽ የሆነ ነገርማ ይሆነኮ ውሽሚት ሲያመጣቸው ውሽሚት ቀለበት ሲያረግላት ውሽሚት ተንበርክኮ እንትን ሲላት የዛኔ ነበር ገብቷችኋል ስለዚህ እነዚህ ሰዎች ምንድነው ያደረጉት ሀብሉ ላይ ህዝቡ ትኩረት እንዲሰጥ ሀብሉ 10 ጊዜ ሲነካኩት ነበር ምን ተደረገ የፈለጉትን አገኙ እውነቴ ነው የምላችሁ የፈለጉትን ምክንያቱም ተመልካች እንደዚህ ሆኗል እንዲባል ነበር የፈለጉት ምን ሆነ ሀብሉ ላይ መተት ተደረገ በቃ ህዝቡ ሁሉ ሀብሉ ላይ መተት ተደረገ ብሎ አመጣ ማለት ነው በቃ እነሱ የሚፈልጉት ይሄን ነው ጥበብ ተጠቀሙ እንደዚህ ናቸው ሩታ ጀግና እውነት ለዚህ ነው ይሄን ነበር የሚፈልጉት የዛኑ ቀን ማለት ነው ተመልካች ምን አመጣ ሀብሉን እኔ ራሱ ሰርቻለሁ እኮ ሀብሉ ላይ ተደረገበት ሀብሉ እንደዚህ ተደረገበት ሀብሉ እንደዚህ ሆነ ሀብሉ ላይ ትኩረት ያደረግን ሀብሉ ላይ ምልክት ያደረግን ምን ሆነ
ኦዲየንስ መስራት ጀመረ፣ ተመልካችን መጻፍ ጀመረ። በቃ የሚፈልጉት የነበረ ነገር አገኙ። እሺ ከዛ በኋላስ አብርሃም ምን ማድረግ ጀመረ? ልክ እነሱ ኦዲየንሶቹ እንደተናገሩት ሆኖ ድራማ እየሰራ ነው። በቃ መፍዘዝ፣ ሌላ ጊዜ ቀልጠፍ ብሎ የሚያወራቸው ነገሮች አለማውራት፣ ዝም ማለት። ገብቷችኋል? አውቃችሁ ከሆነ እኮ ሞትም ታመጣላችሁ። አውቃችሁ ከሆነ ሞትም ትፈጥራላችሁ። ሞትም ፈጥራችሁ ማስመሰል ትችላላችሁ። እውነቴ ነው የምላችሁ፣ አውቃችሁ ከሆነ ማለት ነው። ስለዚህ አሁን አብርሃም ምን እያደረገ ነው? በቃ ተመልካች እንደሚፈልግ እየሆነለት ነው። ምክንያቱም እዛ ጋር በቃ እንደዚህ እንዲባል ነበር የፈለገው፣ እንደዚህ እንዲባል ሆነ። እንደዚህ እንደሚባል ደግሞ በተግባር አሳየን ማለት ነው። ምን ማድረግ ጀመረ? ፍዝዝ ማለት፣ ቀስ ብሎ የመመለስ ደግሞ በነገራችን ላይ ማለት ነው ካራክተሩ ይሄ ከተሰጠው ካራክተር እንትን እያለ ነው። ገብቷችኋል? አንዳንዴ እያመለጠው ጤነኛ እንደሆነ ነው የሚናገረው እንጂ አብርሽ ትክክለኛ ምርጥ ድራማ እየሰሩ ነው እነሱ ማለት ነው። አዳሜ ተንጫጪ እነ ውሽሚት ተንጫጪ። እውነቴ ነው የምልሽ፣ እነ ውሽሚት በደንብ አድርጋችሁ ተንጫጩ። ገና ያንጫጫችኋል። ገና ሩታ ትችላለች፣ ትሰራላችኋለች። እውነቴ ነው የምላችሁ፣ ገና ታንጨራጭራችኋለች። አይደለም እናንተ 100 ሆናችሁ ሩታ ለብቻ ትበቃችኋለች። እኔ በጣም ነው የምወዳት በነገራችን ላይ። አንዳንድ ትክክል ያልሆነች ነገር ትክክል አይደለችም ብዬ እመጣለሁ፣ አልምራትም። ግን ማለት ነው የሆነ በቃ ማሸነፏ ደስ ይለኛል፣ አነጋገሯ ደስ ይለኛል። ሰዎች ለሚመጡባት ነገር ምትመልስላቸው መልስ እጅግ በጣም ያስደስተኛል። በቃ ከቦታው ስትሰጣቸው ማለት ነው፣ ከቦታው ስትነግራቸው በጣም ነው የሚያስደስተኝ ማለት ነው። ስለዚህ ሩታን አትችሏትም። ከሩታ ጋር አትጋፈጡ፣ ከሩታ ጋር አትሳፈጡ። አዎ ሩታ አይደለም 10 ሆናችሁ 100 ሆናችሁ ብትመጡ አትችሏትም። ስለዚህ ውድ ቤተሰቦቼ፣ የኔ ተመልካቾቼ፣ እንዲሁም የሩታና የአብርሽ አፍቃሪዎች ማለት ነው ይሄን ነገር እነሱ ትልቅዬ ካራክተር ሰርተው ማለት ነው ድራማ እየሰሩ መሆኑ እንድታውቁ ትፈልጋለሁ። አብርሽና ሩታ ተነጋግረው ወደ ትዳራቸው መመለስ ፈለጉ። በቃ የሰው ማፍ እኮ አያስቀምጥም። አብርሽ እንደምትወርዱበት ያቃል፣ እንደምትሰድቡት ያቃል፣ እንደምትረግጡት ያቃል። ያንን ነገር አልፈለገም። በድራማ በኩል እየሸወዳችሁ ነው። ከዛስ ምን ይሆናል መጨረሻ? በቃ አብርሽ የሆነ ነገር ሆኗል። ስለዚህ ከሩታ ጋር መቀጠል ይፈልጋል። ከዛ ሁለተኛ ልጅ ይመጣል። ምን ታመጣላችሁ? ውሽሚት ምን ታመጫለሽ? ምንም አታመጪም እኮ ውሽሚት፣ ምንም አታመጪም። በቃ ትናንትና በሰው ህይወት በሰው ትዳር እንደ እርጎ ዝንብ መተሽ ጥልቅ ብለሽ ነበር። አሁንም የሰው ቤት እየገባሽ እንደ እርጎ ዝንብ ጥልቅ ያልሽ ነው። ከዛስ ምን ይሆናል መጨረሻሽ? ያላማረ ውሽማ የሆነ ድሮም አያምርለትም እኮ። የሰው ሚስት የቀማ ሌባ መች ተሳክቶለት ያውቃል? አይሳካለትም። መጨረሻ መያዙ አይቀርም፣ መጨረሻ መታሰሩ አይቀርም። ስለዚህ የሰው ባል ሰርቃችሁ መጨረሻ ያምራል ብላችሁ እንዳታስቡ። ባሎችም ከሆነ እንደዛ የሰው ሚሰርቃችሁ መጨረሻ ያምራል ብላችሁ በፍጹም እንዳታስቡ፣ እንዳትገምቱት ማለት ነው። ስለዚህ አሁን እነዚህ እነ ዳዊት እና እነ ውሽሚት ማለት ነው የሰው ቤት መታችሁ ዘው ብላችሁ ገብታችሁ ማለት ነው እንደው ካልዘረፍን እያላችሁ እኮ ነው። እውነት ካልዘረፍን በቃ ቤቱም የኔ ነው ሀብሉም የኔ ነው እያላችሁ ካልዘረፍን ያላችሁ። በነገራችን ላይ ሀብሉ መውጣቱ አይቀርም፣ ይወጣል ሀብሉ። መቼም ከአብርሽ ጋር እድሜ ዘላለሙ አይኖርም። አብርሽ ግን የሚቀየርላችሁ ነገር የለም። አብርሽ የሚያመጣላችሁ ለውጥ የለም። ታያላችሁ፣ ምንም አይነት ለውጥ የሚያመጣላችሁ ነገር የለም። አብርሽ ላይ ምንም አይነት ለውጥ አታመጡም። ወይም ደግሞ አብርሽ የሚለወጥበት ምንም አይነት ምክንያት የለም። እሱ አውቆ እየሰራ ስለው እናንተ ናችሁ ያበዳችሁት፣ እናንተ ናችሁ የተሰራባችሁት እንጂ አብርሽ አውቆ ስራውን እየሰራ ነው። አውቆ ትዳሩን እያስተካከለ ነው። አውቆ ቤቱን እያስተካከለ ነው። ስለዚህ የተሸወዳችሁ ማናችሁ? እናንተ ናችሁ ማለት ነው። እናንተ ተመልካቾች ናችሁ። እና ስለ እናንተ በጣም እናዝናለን። ለማንኛውም ውድ ተመልካቾቼ እንግዲህ እነሱ ስራቸውን እየሰሩ ነው። ደሞ ሌላ ስለ ውሽሚት ምትንጫጩ
መቼም በሰው ህይወት መታችሁ ጥልቅ የምትሉት ናችሁ እንደዚህ የምትንጫጩት እንጂ የሰው ህይወት ላይ መታችሁ ጥልቅ ማትሉ እንደዚህ አትንጫጩም። ውሽሚት ልክ እንዳልሆነች ታውቃላችሁ። ትክክል እንዳልሰራች መጀመሪያ ማመጣጧ ልክ እንዳልነበረ ታውቃላችሁ። ግን ዝም ብላችሁ ነው የምትንጫጩት። ለማንኛውም ተንጫጩ፣ እኛ ምን እንጫጫለን። ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አሁንም እንዳትረሱ፣ እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ባይ